ሰላም ለእናንተ ይሁን የተወደዳችሁ ቅዱሳን በጌታ በኢየሱስ ስም ሰላም እላችኋለሁ። ነብይ ሮቤል ነኝ ከተገለጠ ሕይወት ቤተክርስቲያን ከሪቪልድ ቴሌቪዥን። በፊታችሁ ያለውት እንደሚታወቀው በቤተክርስቲያናችን የ60 ቀናቶች ጾም ጸሎት በግላችን በእግዚአብሔር ፊት እየሆንን ያለንበት ጊዜ ነው ያለው። የፊታችን ሰኞ የካቲት 23 በቤተክርስቲያናችን የተዘጋጀ የጾም ጸሎት ፕሮግራም አለ። ይሄ ፕሮግራም በየግል የምንጸልየውን ጸሎት ደግሞ በአንድነት የምንሆንበት ፕሮግራም ነው። ስለዚህ የተወደዳችሁ ቅዱሳን በእግዚአብሔር ፊት ከማለዳው 2 ሰዓት ጀምሮ በዚህ ቦታ ላይ ፕሮግራማችን ይጀምራል። የጸሎት ፕሮግራም ነው። ይህም ፕሮግራም አብረን በእግዚአብሔር ፊት እንድንሆን በጌታ ፍቅር ጋብዛችኋለሁ። በእነዚህ ቤተክርስቲያን ባወጀችው በእነዚህ ቀናቶች ላይ እግዚአብሔር ረድቶን ሁላችንም በየግል እየጾምን እየጸለይን ያለ ነው። አሁን ደግሞ በጋራ የምንጾምበት የምንጸልይበት ፊቱን የምንፈልግበት ጊዜ ነው ያለ ነው። ስለዚህ መጽሐፍ ቅዱስ እንደሚናገረው ትንቢተ ኢዩኤል ምዕራፍ 1 ቁጥር 14 ላይ ጾምን ቀድሱ ጉባኤውንም አውጁ ቀጥሎም ደግሞ ወደ እግዚአብሔር ጮሁ ይላል እና ወደ እግዚአብሔር የምንጮህበት ጊዜ ነው። ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ ግላችን፣ ስለ ቤተክርስቲያናችን በእነዚህ 3 መሰረታዊ ነገሮች እግዚአብሔር አምላክ በዓመቱ እንደተናገረን ስር የምንሰድበት ፍሬ የምናፈራበት ዓመት እንዲሆን በእግዚአብሔር ፊት የምንሆንበት ጊዜ ነው። በንስሐ በእግዚአብሔር ፊት የምንወድቅበት ጊዜ ነው። ስለዚህ የተወደዳችሁ ቅዱሳን በላፍቶና በላፍቶ ዙሪያ ያላችሁ ሁሉ በአጠቃላይ በዚህ ፕሮግራም ላይ አብራችሁን እንድትሆኑ በጌታ ፍቅር ጋብዛችኋለሁ። በተለይ ደግሞ በስራ ምክንያት ይህን ፕሮግራም መካፈል ያልቻላችሁ ሰዎች ሰኞ ለእናንተ የድል ቀን ነው፣ ስፔሻል ቀን ነው። ምክንያቱም ኦፊሻሊ የሚዘጋበት መስሪያ ቤቶች የማይኖሩበት ጊዜ ስለሆነ ሁላችንም ደግሞ በእግዚአብሔር ፊት የምንሆንበትን ጊዜ እግዚአብሔር ሰጥቶናል። ስለዚህ አይቀርም። የፊታችን ሰኞ የካቲት 23 በቤተ ክርስቲያናችን በተዘጋጀው የጾም ጸሎት ፕሮግራም ላይ እንድትገኙ በጌታ ፍቅር ጋብዛችኋለሁ። የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ሻሎም